በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ከላይ ባለፈው ቪዲዮ ለመግለጽ እንደሞከርኩት ያው ጥምቀት እንግዲህ እንደተለመደው ራሱን የቻለ ጋድ አለው። ስለ ገና እንዳወራነው ሁሉ ያው ገናና ጥምቀት ላይ ጾመ ጋድ የሚባለው አለ። እሱ ምንድነው? ልዋጭ ነው። አባቶቻችን ናቸው የሰሩት። ገናና ጥምቀት በዕለተ ረቡዕና በዕለተ ዓርብ ሲውል በዋዜማው ማክሰኞና ሐሙስ ይጾማል ማለት ነው። አጋጣሚ ሆኖ ገና ዓርብ ውሎ ሐሙስ እንደተጾመው ሁሉ ጥምቀትም ረቡዕ ነው የሚውለው። ነገር ግን ያው ማክሰኞ ይጾማል ማለት ነው። እንግዲህ ከዚህ በመቀጠል ወደ ጥንተ ነገሩ ስመለስ ጥምቀት ማለት ቃሉ የግዕዝ ቃል ሲሆን ትርጉሙም መነከር፣ መዘፈቅ፣ ውሃ ውስጥ ገብቶ መውጣት ማለት ነው። ጥምቀት ማለት አንድ ሰው አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በተጸለየበትና በተባረከ ውሃ 3 ጊዜ ጠልቆ ዳግመኛም ከሥላሴ ተወልዶ የቤተ ክርስቲያን አባል የእግዚአብሔር ሕዝብ ወገን የሚሆንበት ቅዱስ ምስጢር ነው። እሱም በማስረጃነት በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ ቁጥር 20 ድረስ እናገኘዋለን። ምስጢረ ጥምቀት ምስጢር መባሉ ካህኑ ለጥምቀት የተመደበውን ጸሎት ወይም ደግሞ ካህናቱ የተመደበውን ጸሎት አድርሰው ያ ማለት ለጊዜው ለቀኑ የታዘዘውን ጸሎት አድርሰው ለማጥመቅ የተዘጋጀውን ውሃ ሲባርኩት ውሃው ተለውጦ በዕለተ ዓርብ በመስቀል ላይ ከጌታ ጎን የፈሰሰውን ውሃ ስለሚሆንና ለተጠማቂው ሰው በሚፈጸምለት የሚታይ ሥርዓት የሚታይ የልጅነት ጸጋ ከእግዚአብሔር ዘንድ ስለሚሰጥ ነው። ይህም በዮሐንስ ወንጌል በምዕራፍ 3 ከቁጥር 5 ላይ እናገኘዋለን። ምስጢረ ጥምቀትን የመሰረተልን ጌታችን አምላካችን ኢየሱስ ክርስቶስ ሲሆን ሲመሰረትም በማዘዝ ብቻ ሳይሆን በሥራ በማሳየትም ጭምር ነው። እሱንም በማቴዎስ ወንጌል ምዕራፍ 3 ቁጥር 17፣ በማርቆስ ወንጌል ምዕራፍ 1 ቁጥር 9፣ በሉቃስ ወንጌል ምዕራፍ 3 ቁጥር 21 እንዲሁም በዮሐንስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ አራቱም ወንጌላውያን ተባብረው በማስረጃነት የአንዱን አንዱ እያነሳ ለአንዱ አንዱ ምስክር እየሆነ በትብብር አስቀምጠውታል ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ ከብር ኃይል ክቡር የባህሪ አምላክ ሆኖ ሳለ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከብር ኃይል ክቡር የባህሪ አምላክ ሆኖ ሳለ በዮርዳኖስ ወንዝ በአገልጋዩ ወይም በፍጥሩ በዮሐንስ የተጠመቀበት ምክንያት እንግዲህ የተለያዩ ምክንያቶች ተቀምጠዋል። እዚህ ላይ አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ሁሉ ነገር ተችሎት ሁሉን በእጁ ማድረግ እየቻለ ነገር ግን ይሄ በፍጥሩ ወይም ደግሞ በአገልጋዩ ይጠመቅ ዘንድ የወደደበትን የፈቀደበትን ምክንያቶች እናያለን። በአንደኛ ደረጃ አንድነቱን ሶስትነቱን ለመግለጽ ሲሆን በሁለተኛ ደረጃ ደግሞ የዕዳ ደብዳቤያችንን ለመደምሰስ ነው። በሶስተኛ ደረጃ በእርሱ ጥምቀት የእኛን ጥምቀት ለመቀደስ፣ በአራተኛ ደረጃ ለጥምቀታችን ኃይልን ለመስጠት፣ አምስተኛ ለአብነት እርሱ ተጠምቆ
እኛንም ተጠመቁ ብሎ አርአያና ምሳሌ ለመሆን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከቅድስት ድንግል ማርያም በተወለደ በ30 ዘመኑ ጥር 11 ከሌሊቱ በ10ኛው ሰዓት ማክሰኞ ከገሊላ ወደ ዮርዳኖስ መጣ። ታዲያ ጌታችን በዮርዳኖስ እንደሚጠመቅና የዮርዳኖስ ወንዝ ጌታን ስታይ እንደምትሸሽ ነቢዩ ዳዊት በመዝሙር 113 ቁጥር 3 እስከ 5 ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ፣ ተራሮችም እንደ ኮርማዎች ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ አንቺም ዮርዳኖስ ወደ ኋላሽ የተመለሽ ምን ሆነሻል በማለት ከ1000 ዓመት አስቀድሞ ትንቢት የተናገረ ሲሆን ብዙ ምሳሌም አለው። ምስጢሩ ግን ዲያብሎስ በአዳምና በሔዋን ላይ የጨለማ መጋረጃ ጋርዶ መከራ አጸናባቸው። ከዚያም ለኔ የባርነት ስም ብትሰጡኝ መከራውን አቀልላችሁ ነበር አላቸው። እነሱም አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ ወንድ አገልጋይ፣ ሔዋን የዲያብሎስ ሴት አገልጋይ ብለው አሉ። እርሱም ይህንን በእብነ ሩካም አድርጎ አንዱን በዮርዳኖስ አንዱን በሲኦል ጥሎት ነበርና ጌታም በዮርዳኖስ ጥልቅ ወንዝ የተጣለውን የሰው ልጆች ሁሉ የዕዳ ደብዳቤ በጥምቀቱ ለማጥፋት እነሆ ወደ ዮርዳኖስ ወንዝ መጣ። ዮሐንስ ወደ ጌታችን መምጣት ሲገባው ጌታችን ወደ ዮሐንስ የሄደበትን ምክንያት ትህትናን ለማስተማር ሲሆን፣ ሁለተኛው ለአብነት ለምሳሌ ነው። ይኸውም ዮሐንስ ሄዶ አጥምቆት ቢሆን ዛሬ ባለስልጣናቱ ካህናትን ቤታችን ድረስ መጣችሁ አጥምቁን ይሏቸው ነበርና ሄዳችሁ ቤተክርስቲያን ተጠመቁ ለማለትም ጌታችን አምላካችን ቅዱስ እግዚአብሔር ሁሉን ማድረግ እየቻለ እነሆ ወደ ቅዱስ ዮሐንስ ሄዶ ተጠምቋል። ዮሐንስ ግን ወደ እርሱ በትህትና የመጣው አምላኩ ክርስቶስ መሆኑን ተረድቶ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ሲል ጌታችንም ጽድቅን ሊፈጽም ይገባልና ብሎ ትንቢተ ነቢያትን ሊፈጽም እንደመጣ ሲነግረው ዮሐንስ ግን እሺ አለ። ከዚያም ተያይዘው ወደ ዮርዳኖስ ሲወርዱ የቤተ ክርስቲያን መጻሕፍት እንደሚያስተምሩት የዮርዳኖስ ወንዝ 40 ክንድ ወደ ኋላዋ ሸሽታለች። በዚያም ዳዊት በመዝሙር 77 ቁጥር 11 ላይ አቤቱ ውሆች አዩህ፣ ውሆችም አይተው ፈሩ፣ ጥልቆችም ተነዋወጡ፣ ውሆችም ጮሁ ብሎ የተናገረው ትንቢት ተፈጸመ። ጌታችንም ተጠምቆ ከውሃው ከወጣ በኋላ አብ በሰማይ ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲመሰክር መንፈስ ቅዱስም በርግብ አምሳል ወርዶ በራሱ ላይ ተቀመጠ። አካላዊ ቃል ክርስቶስም በጽንፈ ዮርዳኖስ ቆሞ ታየ። ይኸውም በምስጢረ ሥላሴ ትምህርት እንደምንረዳው ከሰማይ ሆኖ የመሰከረው ክርስቶስ በቃልነት መንፈስ ቅዱስ በእስትንፋስነት ያሉበት ወይም ህልው የሆኑበት አብ ነው። ወርዶም በወልድ ራስ የተቀመጠው አብ በልቡናነት ክርስቶስ በቃልነት ህልው የሆኑበት መንፈስ ቅዱስ ነው። በጽንፈ ዮርዳኖስ ቆሞ የታየው አብ በልቡናነት መንፈስ ቅዱስ በእስትንፋስነት ህልው የሆኑበት አካላዊ ቃል ክርስቶስ ነው። እንዲህ አድርገው የአካል ሶስትነታቸውን የፈቃድ አንድነታቸውን ለማስረዳት አብ በአየር ሆኖ መሰከረ፣ መንፈስ ቅዱስም
በአምሳለ ርግብ ወርዶ ታየ። አካላዊ ቃል ክርስቶስ በጽንፈ ዮርዳኖስ ቆሞ ታየ። በዚህም የሥላሴ አንድነትና ሶስትነት በሚገባ ሲታወቅ፣ በተጨማሪም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ እግዚአብሔር አብ በመመስከሩ ቅድመ ዓለም ከአብ ያለ እናት የተወለደው በኋለኛው ዘመን ከእመቤታችን ያለ አባት በሕቱም ድንግልና የተወለደው እግዚአብሔር ወልድ ተቀዳሚና ተከታይ የሌለው አንድ ብቻ መሆኑ በሚገባ ተረጋግጧል። እግዚአብሔር ወልድ ተቀዳሚና ተከታይ የሌለው አንድ ብቻ መሆኑ በሚገባ ቢረጋገጥም ዕለቱም በጽር ቋንቋ ኤጲፋንያ ሲባል በግዕዝ አስተርእዮ በአማርኛም የመታየት የመገለጥ ጊዜ ተብሏል። ኢትዮጵያ ሀገራችን ስለ ነገረ ጥምቀት የሰማችው ከሌላው ዓለም አስቀድማ ጌታችን ባረገ በጥቂት ወራት በ34 ዓመተ ምህረት ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 39 ላይ እናገኘዋለን። ይህም በዓል ከ9 አበይት በዓላት አንደኛው ሲሆን የታሪክ ድርሳናት እንደሚያስተምሩት ጌታችን ከገሊላ ወደ ዮርዳኖስ ወንዝ ስላመራ ይህንን ለማሰብ ታቦታቱ ወደ ባሕረ ጥምቀት ያመራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በዚህ መልኩ መከበር የተጀመረው ከ515 እስከ 529 ዓመተ ምህረት ለ14 ዓመት ኢትዮጵያን በመሩት በአጼ ገብረ መስቀል ዘመን ሲሆን በጊዜውም ቅዱስ ያሬድ የነበረበት ጊዜ በመሆኑ ከዝማሬው በመነሳት ታቦታቱ ጥር 11 ጠዋት ከመንበረ ክብራቸው ተነስተው ወደ ባሕረ ጥምቀቱ አምርተው አመሻሹ ላይ ይመለሱ ነበር። ከዚያም ከ1157 እስከ 1197 ዓመተ ምህረት ድረስ ለ40 ዓመት ኢትዮጵያውያን በመራው በታላቁ ጻድቅ ንጉስ ላሊበላ ዘመን በአንድ አካባቢ ያሉ አብያተ ክርስቲያናት ታቦታቱ በአንድ ላይ እንዲከብሩና ወይም እንዲያከብሩና ንጉስ ላሊበላ ታላቅ መንፈሳዊ አዋጅን አሳወጀ። በአንድ አካባቢ ወረዳ ያሉ በአንድ ላይ ማክበር ጀመሩ። በእርሱ ዘመን የነበሩት ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ በአክሱም፣ በጎንደር፣ በሸዋ፣ በአንኮበር፣ በመርጦ ለማርያም እየሄዱ ባሕረ ጥምቀቱን ባርከዋል። በመቀጠልም ከ1245 እስከ 1268 ዓመተ ምህረት ለ23 ዓመት ኢትዮጵያውያንን በመሩት በአጼ ይኩኖ አምላክ ዘመነ መንግስት በጻድቁ አቡነ ተክለ ሃይማኖት አሳሳቢነት ታቦታቱ በባሕረ ጥምቀት ሲውሉ ምዕመናንን በታላቅ ድምቀት እግዚአብሔርን እያመሰገኑ እንዲውሉ መንፈሳዊ አዋጅ አሳወጁ። በመቀጠልም ከ1426 እስከ 1460 ዓመተ ምህረት ለ34 ዓመት ኢትዮጵያውያን በመሩት በታላቁ ንጉስ በአጼ ዘርዓ ያዕቆብ ዘመነ መንግስትም ንጉሱ ከሊቃውንት ጋር በመወያየት የበዓሉን ታሪክ ተከትሎ ታቦታቱ ጥር 10 ከመንበረ ክብራቸው ተነስተው ወደ ባሕረ ጥምቀት እንዲወርዱና ጥር 11 እንዲመለሱ ተወሰነ። ታቦተ ጽዮን በሄደችበት ሁሉ በረከትን ትሰጥ እንደነበረ የአቢዳራን ቤት በበረከት እንደሞላች፣ ዮርዳኖስን ባሕር እንደከፈለች፣ የኢያሪኮን ቅጽር እንዳፈረሰች፣ የፍልስጤማውያንን ጣዖት ዳጎንን ቀጥቅጣ እንዳጠፋች፣ ሀገሪቱ ትባረክ ዘንድ እርኩሳን መናፍስት ይርቁ ዘንድ ምድሪቱ በቃል ኪዳን ታቦቱ ትቀደስ ዘንድ ታቦታቱ በመጡበት መንገድ እንዳይመለሱ ታላቅ አዋጅ አሳውጀው በአዋጁ መሰረት ዛሬ ድረስ በደመቀ መልኩ
በዓሉ የተከበረም ይገኛል። ከባህር ማዶ ሰዎች ውስጥ ቸሩሊ በአጼ ዘርዓ ያዕቆብ ዘመን ቁመቱ 14 ወርዱ 8 ክንድ የሆነ ባህረ ጥምቀት እንዲዘጋጅ ሲጽፍ በ16ኛው መቶ ክፍለ ዘመን አጼ ልብነ ድንግል በተገኙበት እጅግ ታላቅ ድንኳን በባህረ ጥምቀቱ ዙሪያ እንዴት ተተክሎ እንደተከበረ ፍራንቺስኮ ኤልባሬዝ ሲጽፍ በ17ኛው መቶ ክፍለ ዘመን የነበረው ደግሞ ፔድሮ ፔዝ ዘግቦት እንደነበረ የሚታወስ ነው። አሁን ባለንበት ጊዜም ዳዊት በመዝሙር 44 ቁጥር 16 ላይ በአባቶች ፈንታ ልጆች ተወለዱልሽ በማለት እንደተናገረ ከመቼውም በበለጠ እግዚአብሔር የወጣቱን ልብ በረድኤት ጎብኝቶት ለቃል ኪዳኑ ታቦታት ክብር አካባቢውን እያስዋበ ታቦታቱ የሚሄዱበትን መንገድ እየጠረገ ታላላቅ ምንጣፎችን ታቦታቱ በሚሄድበት መንገድ እያነጠፈ ለቃል ኪዳኑ ታቦት እንደ ነቢዩ ዳዊት ከፍተኛ ክብር በመስጠት እግዚአብሔርን እያገለገለ ይገኛል። በአንደኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 23 የአምላካችን የእግዚአብሔርን ቃል ኪዳን ታቦቱን ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት ብሎ በነቢዩ ኢሳይያስ በምዕራፍ 3 ቁጥር 3 ላይ ተቀምጦ እናገኘዋለን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ቅዱስ እግዚአብሔር ስሙ የተከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። መልካም በዓል ይሁንልን።